የምታፈቅሪው ልጅ ሊሆን ይችላል። መውደድሽን ያልነገርሽው ወንድ ሊሆን ይችላል። ፍቅረኛሽ ሊሆን ይችላል። ብዙ ዋጋ ከፍሎ እጁ ካስገባሽ በኋላ አሁን ትኩረቱን የነሳሽ ወንድ ሊሆን ይችላል። ከሱ ጋር ያለሽ ግንኙነት ላይ አይደለም የኔ ትኩረት። ነገር ግን ምንድነው የምትፈልጊው ካልን ትኩረቱን ከሆነ የፈለግሽው እንዴት እንዲሰጥሽ ማድረግ ትችያለሽ የሚለውን ጥያቄ በዛሬ ቪዲዮአችን ላይ እንመልሳለን። ሴት ልጆች እኛ በተፈጥሮ ደካማ ጎናችን ነው። በጣም እንወዳለን፣ አቴንሽን በጣም እንፈልጋለን። ከዚህች ነው የምንጀምረው። አይዚ አዌርን መሆን መቻል አለብን በጣም የምንፈልገው ነገር እንደሆነ፣ እነሱ ደግሞ እንደሚያውቁት በሱ ሊያጠቁን እንደሚችሉ ካወቅንና ከገባን የችግራችንን የተወሰነውን ፓርታ ምን አድርገናል ማለት ነው? ሶልቭ አድርገናል ማለት ነው። ከሱ ጋር ያለሽን የሪሌሽንሽፕ አይነቱን አይደለም አሁን የምንለየው፣ አላማ ፍላጎትሽ ወይም ምንድን ነው አንቺን ህመም እየሰጠሽ ያለው የእሱ ከሱ የምትፈልጊውን ትኩረት አለማግኘትሽ ነው አይደለ? እንዴት መቀበል እችላለሁ የሚለውን ጥያቄ ካነሳን የመጀመሪያው የሚሆነው እሱ ላይ አይደለም ትኩረት የምናደርገው ራሳችን ላይ ነው። ማድረግ የሌለብን ነገር ሊኖር ይችላል። መቀየር ያለብን ማድረግ መቆጠብ ያለብን ነገሮች ሊሆን ይችላል። ግን በየትኛውም አቅጣጫ ነው የሚልሽ አፕ ላይ ካደረግሽው ውጤት የሚሰጥሽ የሚሰራ ትክክለኛ መፍትሄ የሰዎችን ስነ ልቦና ወይም ሳይኮሎጂ በመጠቀም መልስ ነው የምሰጥሽ። ሁሌም እላችኋለሁ መስማት ጥቅም የለውም። ወይም በቀላሉ እንደ ለራስ ምታት እንደሚዋጥ መድኃኒት የሚወሰድ ነገር የለም። በሪሌሽንሺፕ ውስጥ ወይም በስሜታዊ ነገሮች ላይ ፕሮሰስ አለው፣ ሳይክል አለው። የሆነ ማለፍ ያለብን ስቴፖች ሊኖሩ ይችላሉ። ለዛ ትዕግስተኛ መሆን፣ ለዛ ነገር ጽናት፣ ለህመማችን ደግሞ ፈውስ ወይም ትክክለኛ መፍትሄ ከፈለገን ምን ያስፈልገናል? ትዕግስት ያስፈልገናል። በዛ ላይ ደግሞ የእኛን ጥንካሬ ትልቁ ሚና ይጫወታል። አሁን ነግሬያቸዋለሁ። በቃ አውቀሻል። እሱ ደካማ ጎንሽ መሆኑን ያውቃል። እኛ ራሱ ተፈጥሯችን በጣም የሚፈልገው ነገር ነው። ያ ደግሞ ካላገኘ ምን ያደርገናል? ህመም ይሰጠናል። ህመማችን ደግሞ ለምን ያጋፍጠናል? ልክ ላልሆኑ ነገሮች ያጋፍጠናል። ስለዚህ ትኩረቱን ነው የምፈልገው። ዲኤኔ ትኩረት እንዲሰጠኝ ትኩረቱን እንዲያሳየኝ እፈልጋለሁ። ያንን እንዴት ማድረግ እችላለሁ የሚል ጥያቄ ካለሽ እያሳመመኝ ነው ካል ከኔ ጋር እስከ መጨረሻው ድረስ ቆይተሽ የሰማሽውን ነገር በመተግበር እሱ ጋር ሄደሽ እኮ እሱ ላይ የምትጭኙ ነገር አይደለም። አንቺ ራስሽ ላይ በማድረግ ግን ለራስሽ መፍትሄ መስጠት የምትችይው ነው። ሃይ እንዴት ናችሁ እህቶቼ? ለማታውቁኝ ወዲት ነው የሚባለው። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል ስለምናደርግበት ሀሳቦች እናነሳለን። ይህን ቻናል ሰብስክራይብ ካላረጋችሁ እባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ዩቲዩብ ለሌሎች እንዲያደርስልን እና እንዲያስተዋውቅልን ሀሳብ አስተያየታችሁ መጻፍና የቪዲዮን ሀሳብ ላይክ ማድረግ የምትችሉ ልጆች ደግሞ ሼር ማድረግ እንዳትረሱ። አብራችሁን ቆዩ። አንደኛው ለምን ትኩረት አልሰጠኝም? ለምንድነው የተቀየረብኝ? ለምንድነው ችላ ሊለኝ የፈለገው ብለሽ እሱን አይደለም መጠየቅ ያለብሽ። ምናልባት ይሄ ኬዝ የመጣው ወይም ትኩረት መስጠት ያልፈለገው እኔ በጣም ትኩረት ስለሰጠሁት ሊሆን ይችላል። የሰዎች ተፈጥሮ በቀላሉ ለሚያገኙት በቀላሉ ሲመጡም ሊሆን ይችላል፣ ሲፈልጉትም ሊሆን ይችላል፣ ሳይፈልጉትም ሊሆን ይችላል። አክሰስ ማድረግ እንደሚችሉት ኢነርጂ አቅማቸውን እንደማያወጡበት በቀላሉ እንደሚያገኙት እንደሚነኩት ፊል እንደሚያደርጉት ለሚያውቁት ነገር ምን አያደርጉም? ትኩረት አይሰጡም አይደለ? ለማናገኘው በቀላሉ ለማንነካው ወር በፈለግነው ሰዓት ለማናገኘው ነገር ግን ስፔሻሊ ትንሽ ፍላጎት ካለ ምን እናደርጋለን? ኢነርጂ እናወጣለን አይደለ? ወንድ ልጅ ደግሞ ኢነርጂ ካላወጣ ካላደነ ትንሽ ግፊት ካልተደረገበት ምን አያደርግም? ትኩረቱ በቀላሉ አይገኝም። እንዲሁም በተፈጥሯቸው ካያቸው በጣም ኬርለሶች ናቸው፣ ስትሬት ናቸው። የእነሱን ትኩረት ማግኘት በጣም ከባድ ነው የሚሆነው። ስለዚህ አንድ ሴት ልጅ በቀላሉ የእሱን ትኩረት ማግኘት የምትችለው እንዴት ነው ማለት ነው? ራሷን ምን በማድረግ ድንቅና ብርቅ በማድረግ ነው። ልትወጁ ትችያለሽ፣ ልታፈቅሪ ትችያለሽ። ፍቅርሽና መውደድሽን ግን መጎዝጎዝሽ እንደ ቄጤማ ምን ያደርጋል? ያስረግጥሻል እንጂ ምን አያደርግሽም። የምትፈልጊውን አይነት ትኩረት፣ እንክብካቤ፣ ፍቅር አያሰጥሽም። እሱን ነው ልታስተው የምትችለው። ስለዚህ ያንን ለማድረግ ደግሞ በቻልሽው አቅም ነው የምልሽ ራስሽ ላይ ጠንቃቃ፣ ለማየት የምታጓጓ፣ ለማናገር የሆነ ያክል የምታስፈራ በቃ እንዴት ላናግራት የሚል ፍቅረኛሽም ሊሆን እኮ ይችላል። ፍቅረኛሽ ሌላ ህይወት እንዳለሽ በጣም ኢነርጂሽን በጣም ትኩረትሽን በቃ ከልብሽ ፍቅርሽን ሰተሽው የምታደርጊው ህይወት ኑሮ ስራ እንዳለሽ ሲያውቅ አሁን ስራ ላይ ናት። በዛ በደውላት አታነሳም። አሁን እንገናኝ ብላት አትሰማኝም፣ ስራዋ ላይ ናት። አሁን ቢሄድ ምናልባት መታ ላታናግረኝ ብታገኘም እንደ ልቤ ላላገኛት ትችላለሁ የሚል
ነገር ነው ማወቅ ያለበት እንጂ መጥቶ ብለሽ ምትሄጂ ሲደው ወዲያው መታነሽ ሲፈልግ ምናምን እንደዛ አይነት ሙሉ በሙሉ አክሰስ ካለሽ ከዛ ከአክሰስም በላይ ደግሞ ችግሩ በጣም ትኩረት እንዳይሰጥሽ የሚያደርገው መሄድሽ መፈለግሽ ነው። በቃ እሱን አንቺ ደዋይ፣ አንቺ ቴክስት አድራጊ፣ አንቺ ያለበት ያጅ ነሽ። ስለ ፍቅረኛሞች ነው የምናወራው። የምትወጂውም ልጅ እንደዛ መውደድሽን አሳይ፣ ፈገግ በይበት። የሞቀ ሙቀት ያለው ፈገግታ አሳይ፣ ራስሽን ጠብቂ። እሱ አካባቢ ስትይ አንዳንድ ሴቶች የሚወዱት ወንድ ያለበት አካባቢ እኮ ከሴት ጓደኛቸው ጎኖ በአጋጣሚ ቻፕስቲክ ሊፕስቲክ እንኳን ሳይጠብቁ ሲባል በጣም ጠንቃቃ ናቸው። ቀልቀባ ምናምን ይላሉ። እየደገፍኩ ሳይሆን ይሄ ራስን መሆን እንዳለ ሆኖ ከዛ ውጪ አይን ውስጥ የሚገባ ማንነት መያዝ መቻል አለብሽ። እሱን ስታይ የምትደነግጪ ነርቨስ የምትሆኝ የምትገቢበት ምታጭ ሴት ወይም መውደድሽን የምታጋልጪ መሆን መቻል የለብሽም። ያንን ማድረግ በጣም ከባድ ነው ካልሽ እሱም ማግኘት ከፈለግሽ እችኛዋም ነገር ከባድ መሆኗን ወይም ትኩረት አለመሰጠትም ከባድ መሆኑን አውቀሻል። ስለዚህ ሰብሰብ ማለት ቁጥብ መሆን ብርቅ መሆን ለሌላ ነገሮች ለሱ የሰጠሽውን ያክል እንደምትሰጪ ሲያቅ ምናምን ምን ያደርጋል ማለት ነው። በቀላሉ እንደማይነካሽ የሆነ ኢነርጂ ካላወጣ ትኩረቱን ካልሰጠሽ እንደማያገኝሽ ካወቀ በጣም ቀላል ነው። ወንድ ልጅ አስተዊ ለእሱን አፈቀርሽ ማለት ዓለም በሱ ዙሪያ ትዞራለች ማለት አይደለም። እሱ ብቻ አይደለም ያንቺ የህይወት ትርጉም መሆን ያለበት፣ ሌላም ነገሮች መሆን አለበት። ስለዚህ ራስ ላይ መስራት፣ ሌላ የሚያሻሽሉሽ ነገሮች ላይ መስራት፣ ያሉሽ ነገሮች ላይ መስራት፣ ያሉሽን መንከባከብ ምን ያደርጋል? የወንድ ልጅን ትኩረት ይገዛል። በቃ ይለውጥልሻል፣ ያሰጥሻል በደንብ ማለት ነው። ሞክርሽ። ሁለተኛው አለማለቃቀስ ነው። የወንድ ልጅን ትኩረት እንዲሰጥሽ ከፈለግሽ የሱን አስተያየት፣ የሱን ንግግር፣ የሱን አክሽን፣ የሱን ድራማ፣ የሱን ፍላጎት፣ የሱን ሁኔታ፣ የሱን መደወል፣ የሱን አለመደወል፣ የሱን መፈለግ አለመፈለግ፣ መገኘት አለመገኘት፣ እነዚህ ነገሮች አለመከታተል ነው። በጣም በቀላሉ ነው የምልሽ። አንድ ቀን ካልደወለልሽ እየየ፣ ግማሽ ቀን ካልደወለልህ ምን ሆነሻል፣ ምን ሆነ ነው ጭቅጭቅ፣ ሄደሽ ካላገኘሽው በአቋራጭ መፈለግ ማፈላለግ። ይኸው ፍቅረኛሽ ሊሆን ይችላል፣ እንዳልኩሽ የምትወጂው ልጅ ሊሆን ይችላል፣ መውደድሽን ያልነገርሽው ልጅ ሊሆን ይችላል። መውደድሽን ያልነገርሽውን ያሳብቅብሻል። ወይኔ ዛሬ አላየሁትም፣ ዛሬ ሶሻል ሚዲያ ላይ አላየሁትም፣ ኦር በሆነ ወይ የምታገኙ ቦታ ሄደሽ ካላገኘሽው በቃ ደወልሽ በከስከ ዛሬ ያጠራቀምሽውን ደውለሽ የትን ከዛ ደግሞ እንደወደድሽው የነገርሽው ልጅ ኢግኖር እያደረገሽ ችላ እያለሽ ምናምን ነው። ከዛ ሆን ብሎ ሲጠፋ እየየ ምን አርጌህ ነው ዴት ብታደርገኝ ምን ላደርግልህ ምን ልሁንልህ? ዋት ይሄ አይሰራም። ሄዳለን መብቱ ነው ይሄድ ይኩራ ይዘባነን ችላ ይበልሽ፣ ትኩረቱን አይስጥሽ። ለራስሽ ትኩረት ስጪ፣ ራስሽን ጉደጂ፣ ራስሽን የሚያሻሽሉሽ ቦታ አዊ፣ ከእሱ ሀሳብ ላይ የሚያነሱሽ ነገሮች አድርጊ። እሱ ጋር የሚያውልሽን ይወድዬ እንደምታወሪ ቀላል አድርገም እንደዚህ ማድረግ ከበደኝ እና በሱ መገልመጥ፣ በሱ መናቅ፣ በሱ ችላ መባል ነው ቀላሉ። እኔ ራሱ አይገባኝም። ይሄ ራሱ ጨከን ማለት አይሻልም? እዚህ ጋር ቆፍጠን ማለት ውጤት የሚሰጠን ነገር ላይ ቢያንስ የሆነ ዋጋ መክፈል አይሻልም? ይሻላል። ይሄንም ይከራከረኝ የለም። ፍቅረኛሽም እንደዛው ትንሽ አለመግባባት፣ ትንሽ የሀሳብ ልዩነት ወር ግጭት ሲፈጠር እየያት በይ፣ ቆፍጠን በይ። በቃ አጥፍተሻል፣ ሶሪ ማለት አንድ ነገር ነው። ለጥፋት ኃላፊነት መውሰድ አንድ፣ ይቅርታ መጠየቅ አንድ ነገር ነው። ከዛ ውጭ እሱም ባጠፋው አንቺም ባጠፋሹ ግንኙነት ውስጥ በሆነ ባለመግባባት ሲፈጠር እኔ ሞቼ እገኛለሁ፣ ያላንተ እንደዚህ ሆናለሁ፣ ያላንተ እንደዚህ እወጣለሁ አይባልም። ይሄን አታድርጉ። ቦታችሁን ማወቅ፣ ዋጋችሁን ማወቅ፣ ክብራችሁን መለየት፣ ከዛ ይስተካከላሉ ነገሮች። አለበለዚያ የሚያፈቅርሽን ልጅ፣ ትኩረት የሚሰጥሽን፣ የሚንከባከብሽን፣ የሚወድሽን ልጅ ልምምት ታስለምጀዋለሽ። ያለኔ መኖር አትችልም፣ እኔ ትንፋሿ ነኝ ብሎ እንዲያምን ታደርጊዋለሽ። ራስሽ ፕሮግራም ታደርጊዋለሽ። ማለማመድ ያለብሽ መብትና ግዴታው እንዲያውቅ፣ እንዴት ፋይት ማድረግ እንዳለበት ለፍቅር ህይወታችሁ፣ ትኩረት እንዴት መስጠት እንዳለበት ላንቺ ነው ማስተማር ያለብሽ ወንድ ልጅን እንጂ ይሁን እሱን ከማጣ ያለ እሱ እንዲህ ከመሆን አትበይ። ታጨዋለሽ ባይዚዌ የፈለገ ለምን ምንም አታደርጉ። መሄድ የፈለገ ልታስቆሙ አትችሉ። ነገር ግን ራሳችሁን ስታከብሩ ስትወዱ፣ ከሱ ሳይሆን ከራስሽ ለራስሽ ትኩረት ስትሰጪ፣ ካላለቃቀሽ፣ ካልተለማመጥሽ፣ ካለምንሽ ትኩረት ስጠኝ። ለምንድን ነው እንደዚህ ማታደርገው? ለምንድን ነው ማደውለው? ለምንድን ነው ቴክስት ማለት? ለምንድን ነው ማንገናኝ? ለምን ስጦታ አትሰጠኝም? እንዴት አንቺን ማፍቀር እንዳለበት ከ18 ዓመት በላይ ለሆነ ወንድ አይነገርም። እንደዚህ አይነት ግንኙነት ውስጥ ከመግባትሽ በፊት ራሱ አሁን
እሺ ቆይ ይሄ ስለ ፍቅረኛሽ ነው እንበል። አሁን የወደድሽው ልጅ ነው እንበለው። የወደድሽው ልጅ በትንሽና ባልሆነ ነገር ከአንድ ቀን ካላየሽው ግራ የምትጋቢ ከሆነ ልክ ያልሆነ ነገር አለ ማለት ነው እዚህ። ምክንያቱም ካላየሁት ያመኛል የምትይ ከሆነ ማየት ያለብሽ ራስሽን ነው። በቃ ፍቅር ፍንጭ ነው የሚሰጠው። ሴት ከሆንሽ ስፔሻሊ ደግሞ ከፈለግሽው በስነ ስርዓት ፍንጭ ነው የሚሰጠው። ፈገግታ ነው የሚሰጠው ለወንድ ልጅ። ምናልባት ከሄድሽ ብትደውይ ነው፣ ቻት ብታደርጊ ነው። ከዛ ውጭ ዝርክርክርክርክ አይባልም፣ መንገድ ያስታል። ትኩረቱን ከፈለግሽ ራስሽን መሆን፣ ራስሽ ላይ ማተኮር፣ አለማለቃቀስ ስታሰለጥኙ አንቺን ትኩረት እንደምትወጂ ሳይሆን ትኩረት እንደሚገባሽ አድርገሽ ይሄንን እንዴት ላድርጋልሽ እንዴት ማድረግ እንዳለብሽ ራስሽን አሰልጥኝ። ግን ይሄ ነው እውነታው። ሶስተኛውና የመጨረሻው ዋናው ሴት ልጅን ትኩረት የሚያሰጣት ራሷ ላይ ትኩረት ማድረግ ነው። ወንድ ልጅ ላይ የወደደችው ልጅ ላይ ፍቅረኛዋ ላይ ሳይሆን ራሷ ላይ ትኩረት ስታደርግ ስትሰጥ፣ ያ ማለት ራሷን ስትቀይር፣ ራሷን ስታሸ ሁሌ ለራሷ የምትሰራ የሆነ ወንድ ትኩረት ይልቅ የሆነ ህይወቷ ላይ ሌላ ለምሳሌ ብር ማግኘት ሊሆን ይችላል፣ ቆንጆ መሆን ላይ ሊሆን ይችላል፣ መማር ላይ ሊሆን ይችላል። ትኩረት ያደረገች ራሷን ማሳደግ ላይ ትኩረት ያደረገች ወንድ ሴት ትኩረት ይሰጣሉ። እኔ በጣም እርግጥ ቆንጆ ለመሆን የምትጋጋጥ ቆንጆ ሴት ብዙ የተማረች ስትሆን የሆነ እንደምትከራከረው እንደምትገዳደረው በእልህም ሊሆን ይችላል ትኩረቱን ልትገዢ የምትይው እንደዛ ነው እንጂ እንዴት አድርጌ ልግለጻችሁ? በቃ እሱ ላይ ትኩረት የምታደርግ ፍቅሩ ላይ፣ የእሱ እንቅስቃሴ ላይ፣ የእሱ መተንፈስ ላይ፣ የእሱ መብላት መጠጣት ላይ፣ የእሱ መኖር ላይ ትኩረት የምታደርግ ከሆነ በሆነች ሴት የምትቀማ ሴት ናት። ፍቅረኛሽ እንኳን ቢሆን የወደድሽውን ወንድ ከሆነ በቃ ሲኮራ ሲንዘባነን ሲሄድ ሲመጣ መጠቀሚያ ሲያደርግሽ ይኖራል። መውደድሽንም ያላወቀ ወንድ ትኩረት ልትሰጪው ብቻ ከሆነ የምታስቢው አብቅቶልሻል ማለት ነው። ትኩረቱን እንዴት ላገኘም ብቻ ከሆነ ምን ማድረግ አለብሽ? በደንብ ራስ ላይ መስራት። በአይናቸው የሚገባ ነገር ይገዛቸዋል። ከአንቺ ጋር መጥቶ ሲያወራ ከአንቺ የሚሰማው ነገር ከአንቺ ጋር እንዲውል ሊያስገድደ ይችላል። እውቀትሽ፣ ለራስሽ ያለሽ ቦታ፣ ራስሽ ላይ እንዴት ኢንቨስት እንደምታደርጊ፣ ራስሽን እንዴት እንደምታይ፣ እንዴት እንደምታከብሪ፣ ራስሽ እንዴት ዋጋ እንደምትሰጪ የሚያየው ነገር የሚፈልገው ነገር ይሆናል። የምታራክሽው ከሆነ በቀላሉ የሚያገኝሽ ከሆነ በቀላሉ እንዴት ነው በቃ ቀላል አድርጎ እንዲያይሽ የምትፈቅጂለት ከሆነ ትኩረቱን ልታገኝ አትችይም። ትኩረቱን ነው የምትፈልጊው። እስቲ ውጥር አድርገሽ እንደዚህ ጥር አድርገሽ ራስሽን ለራስሽ ብቻ ትኩረት ስጪ፣ ቅድሚያ ስጪ፣ አክብሪ፣ ውደጂ፣ ዋጋሽን ወቂ፣ ተንከባከቢ፣ ደስተኛ ሁኚ። እስቲ እሱ ትኩረት አይስጥሽ። ለእንደዚህ አይነት ሴት ትኩረት የማይሰጥ ወንድ የለም። ራሷን ለምትወድ ራስ ወዳድ እንዴ ምን ሆነ ወዶ ነው ራስ ወዳድነቷን ወዶ ራሷን እንዴት እንደምትወድ አይቶ ራሴን እኔ የምወደው እንደዚህ ነው አንተ እንድትወደኝ እንዲህ ነው ምን ሆነ አይቶ ነው እንላለን። ምን እንደምትመስል አይታችኋታል? ግን ሳይኮሎጂካሊ ጠንቅቃ ራሷ ላይ የሰራች ናት። እንዴት እንደሚያስቡ ምን እንደሚፈልጉ የምታውቅ በቃ እሱ በቀላሉ ትኩረቱን እንዲሰጣት አድርጋለች እንጂ የሆነ አፍንጫሽ ስለረዘመ ሼፕሽ ወር ገንዘብ ስላለሽ ምናምን ስትዝረክረኪበት እነዚህን ዩዝ ያደርጋቸዋል ይጠቀማቸዋል እንጂ በቁም ነገር በልብ ከልቡ በፍቅር ይገባታል የሚለውን ነገር አይሰጥሽም። ማንም ልትሆኝ ትችላለች። ስለዚህ አንቺን ዝቅ አድርጎ እንዳያይ ለአንቺ ትኩረት እንዳይሰጥ የሚያደርጉ ሳይኮሎጂካል ሪዝኖችን ማስወገድ መቻል አለብሽ። ያንን ደግሞ ማድረግ የምትችይው እንዴት ነው? ለራስሽ ትኩረት በመስጠት ነው። ለራሷ ትኩረት ያልሰጠችን ሴት ወንድ ልጅ ትኩረት ይሰጥ አይደለም። ትኩረቱን ከፈለግሽ ትኩረት ማድረግ ያለብሽን ነገሮች ላይ ሀሳቤ እንደሚጠቅማችሁ እንደምትወዱትና እንደምትስማሙት አልጠራጠርም። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።